የሰው ልጅ ከጥፋት ከዘላለም ሞት ያድነው ዘንድ አስቀድሞ ለአዳም የገባውን ቃል ያሰበው ወልደ እግዚአብሔር ሕያው በግርማ መለኮት በክበበ ትስብእት በሕያውና በሙታን ይፈርድ ዘንድ ዳግመኛ ይመጣል። አምላክ ሆይ በክብር በመምጣት ጊዜ ከመረጥካቸው ቅዱሳንህ ጋር እድል ፈንታችን ይሁን ብለን የምንማጸንበት የቅዱስ ወንጌሉን ቃል ሰምተን በምህረቱ ብዛት ለክብሩ የምንዘጋጅበት የጌታችን የአምላካችን የኢየሱስ ክርስቶስ ዳግም ምጽአት የሚታሰብበት በዓል በቅድስት ቤተክርስቲያን በየዓመቱ በአብይ ጾም ኩሌታ በዕለተ ደብረ ዘይት ይከበራል። በዚህ ቀን አምላክ ዓለምን አሳልፎ ለመረጣቸውና ላከበራቸው ዘላለማዊ መንግስቱን ሊያወርሳቸው በዕለተ ሰንበት ዳግመኛ በክብር ለፍርድ የመምጣቱ ነገር ይሰበካል። የሰንበት ጌታዋ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በደብረ ዘይት ተራራ ላይ ተቀምጦ ያስተማረውን ትምህርት መሰረት አድርጋ ቅድስት ቤተክርስቲያን ለፍርድ የመምጣቱን ነገር የምታስብበት በዓል በየዓመቱ በአብይ ጾም ኩሌታ በዕለተ ደብረ ዘይት ታከብራለች። ምስጢር የሚገለጥበት በዓል በየዓመቱ በዕለተ ደብረ ዘይት በሰሜን ሸዋ ሀገረ ስብከት በኢትዮጵያ ብቸኛ እግዚአለ ሰንበት ጽላቱ ባለበት ሳማ ብሔረ ሕያዋን እግዚአለ ሰንበት አንድነት ገዳም በከፍተኛ ድምቀት ይከበራል። ለጌታችን ለመድኃኒታችን ኢየሱስ ክርስቶስ ነገረ ምጽአቱ በዓል በኢትዮጵያ ደረጃ የታወቀና ጥንታዊ ለ300 ዓመታት ጀምሮ ሲከበር የነበረ በዓል እንደሆነ በሁሉም ኦርቶዶክስ ተዋህዶ ሃይማኖት እምነት ተከታዮች የታወቀ ነው። ሳማ ብሔረ ሕያዋን እግዚአለ ሰንበት አንድነት ገዳም በሰሜን ሸዋ ሀገረ ስብከት ምንጃር ወረዳ ቀበሌ ከአዲስ አበባ 111 ከደብረ ብርሃን በሀገረ ማርያም 180 ኪሎ ሜትር ርቀት ላይ የሚገኝ እጅግ አንጋፋና ጥንታዊ ታሪካዊ ገዳም ነው። በሰሜን ሸዋ ሀገረ ስብከት በምንጃር ወረዳ የሚገኘው የሳማ ሰንበት ብሔረ ሕያዋን እግዚአለ ሰንበት አንድነት ገዳም ጥንታዊና በኢትዮጵያ ደረጃ በሌላ ቦታ የማይገኝ በነገስታቱ ዘመን ጀምሮ ለ300 ዓመታት ሲከበር የነበረ የጌታችን የመድኃኒታችን ኢየሱስ ክርስቶስ ነገረ ምጽአቱ በዓል የሚነገርበትና የሚከበርበት የሚመሰገንበት የሚገለጥበት ታላቅ ቦታና ስፍራ በሀገራችን ኢትዮጵያ ብቸኛው የእግዚአለ ሰንበት ጽላት በሚገኝበት ሳማ ብሔረ ሕያዋን እግዚአለ ሰንበት አንድነት ገዳም የደብረ ዘይት በዓል ከ300 ዓመታት በላይ ሲከበር የቆየ ሲሆን በተለያዩ ዘመናት የተለያዩ መከራዎችም ደርሰውበታል። በሀገራችን በሌላ በየትም ቦታ የሌለው የእግዚአለ ሰንበት ጽላት በጠላት ሲሰደድ ኖሯል። በወቅቱ የነበሩ አባቶችም ጽላቱን ከጠላት ለማትረፍ ትልቅ የጥድ ዛፍ ቦርቡረው ሰውረውት እንደነበርም ይነገርለታል። ካህናት ጽላቱን ከጠላት ለማዳን ትልቅ የጥድ ዛፍ ውስጡን ቦርቡረው ሰውረው ካኖሩት ከብዙ ጊዜ ቆይታ በኋላ በተለያየ ምልክት ዛፉ ሲቆረጥ በውስጡ ጽላቱ መገኘቱን የገዳሙ የታሪክ ድርሳናት ያስረዳሉ። ከ300 ዓመታት በላይ በገዳሙ ሲከበር የቆየው የደብረ ዘይት በዓል ዛሬም ሃይማኖታዊ ሥርዓቱንና አስተምህሮውን ጠብቆ በድምቀት ይከበራል። በሳማ ብሔረ ሕያዋን እግዚአለ ሰንበት አንድነት ገዳም በሌላ ቦታ የሌለ የታወቀና ታላቅ ጥንታዊ የጌታችን ኢየሱስ ክርስቶስ ነገረ ምጽአቱ የሚከበርበት ነው። በዚህ ክብረ በዓል ላይ እጅግ በርካታ ቁጥር ያላቸው ምእመናን ከሁሉም የሀገሪቱ ክፍል ተሰብስበው የበረከቱ ተካፋይ ይሆናሉ። ድራውያን መላእክት የተባሉ ዘወትር ለምስጋና የሚፋጠኑ ሊቃውንተ ቤተክርስቲያን ያለ እረፍት ያለ ድካም አምላካቸውን ያመሰግናሉ።
ወጣት የሰንበት ትምህርት ቤት ዘማሪያን በአባቶቻቸው ፈለግ ምስጋናን ለሰንበት ጌታዋ ያቀርባሉ። ታላላቅ ሰባኪያነ ወንጌል በቦታው ተገኝተው ለቱን የገለጠ ትምህርተ ወንጌል ይሰጣሉ። ብፁዓን ሊቃነ ጳጳሳት በመንፈስ ልጆቻቸው መካከል ተገኝተው የዘላለም ሕይወትን ያስተምራሉ፣ ይመክራሉ። ሁላችሁም በሰላም አምላካችሁ ወደ በዓታችሁ ያስገባችሁ፣ ከክፉ ነገር ይሰውራችሁ፣ የማምላኪው ላይ ማምላክ በረከቱ አይደርባችሁ፣ የራቀውን ያቀርብላችሁ፣ የቀረበውን ደግሞ ያዘጋጅላችሁ። የዛሬ እንደዛሬ ዓመት እንደዛሬው እንደዚሁ በዚህ አቁመን ሁላችንንም ምእመናን ነገረ ምጽአቱን እያሰቡ ሕይወታቸውን በቃሉ ያበረታሉ፣ ያጸናሉ። የ2017 ዓመተ ምህረት የደብረ ዘይት በዓለም መጋቢት 17 ቀን 2017 ዓመተ ምህረት ብፁዓን ሊቃነ ጳጳሳት፣ ሰባኪያነ ወንጌልና ሊቃውንተ ቤተክርስቲያን፣ ዘማሪያን እንዲሁም በርካታ ቁጥር ያላቸው ምእመናን በተገኙበት ከዋዜማ ጀምሮ በዚህ ታላቅ ገዳም በከፍተኛ ድምቀት ይከበራል። በአራቱም አቅጣጫ የምትገኙ ኢትዮጵያውያን ኦርቶዶክስ እምነት ተከታዮች የሆናችሁ ምእመናን መጋቢት 13 እና መጋቢት 14 ቀን 2017 ዓመተ ምህረት በሳማ ሰንበት ገዳም በታላቅ ሁኔታ ስለሚከበር መጣችሁ እንድታከብሩ እናሳስባለን። መጋቢት 14 2017 ዓመተ ምህረት የደብረ ዘይት በዓል በሀገራችን ብቸኛ በሆነው ጽላቱ እግዚአለ ሰንበት በሚገኝበት ሳማ ብሔረ ሕያዋን እግዚአለ ሰንበት አንድነት ገዳም ከዋዜማ ጀምረን በመገኘት በዓሉን አክብረን እንከብር ዘንድ ገዳሙ ጥሪውን ያስተላልፋል። ከዋዜማው ዕለት ጀምራችሁ በቦታው ላይ በመገኘት ታከብሩ እያሳሰብን መንገዱም የተስተካከለና አማራጭ መንገድ ሁሉ የተሰራለት መሆኑን አውቃችሁ ከወዲሁ ተዘጋጅታችሁ እንድትገኙና መጣችሁ እንድታከብሩ የበረከቱ ተሳታፊ እንድትሆኑ እናሳስባለን። በዕለተ ደብረ ዘይት በሳማ ብሔረ ሕያዋን እግዚአለ ሰንበት አንድነት ገዳም ዋዜማ ጀምረን ተገኝተን በዓሉን አክብረን የበረከቱ ተካፋይ እንሆን ዘንድ ቅዱስ እግዚአብሔር ፈቃዱ ይሁንልን። አሜን።